የምለው እነዚህ ልጆች ግን ዋና ቦታ ነው የሄዱት ወይስ ሰርግ ቦታ? እኔ እንደዛ አርጌ ነው ያሰብኩትኝ። አቤት ውበት! በዛ ላይ ደግሞ ግምጄና ሃይሚ አንድ አይነት ነው የለበሱት። እኔ በነገራችን ላይ የግምጄንና የሃይሚን ላይክ መቀራረብ በጣም ያናደዳችሁ ሰዎች አላችሁ። አይ ዶንት ኖ በምን አይነት መንገድ እንዳያችሁት። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። እንግዲህ ያው ዛሬ ልጆቻችን ሃይሚዬ እንዲህ እስቲ ፈታ አድርጋት፣ ዋና ቦታ ውሰዳት፣ ለምንድነው ቤት ውስጥ የምታስቀምጣት? ብሩኬ ተው ብሎ ደግሞ በጣም በተደጋጋሚ ወቀሳ ደርሶበት ነበረ። ከዚህ በፊትም ማለት ነው እዛ ድራማ ላይ እንደነበሩ ማለት ነው አስታውሳለሁኝና ያ ሁሉ አለፈ። የሃይሚዬም 300,000 ገባች። ያ ሁሉ አልፎ ደግሞ እንግዲህ ያው ብዙ ጭቅጭቆች ነበሩ። ብሩኬም እኮ በውሃ እስቲ እንታጠብና እናስወጣው እያለ ነው። ግድ ነው አስወጡት እንጂ ታኖ ይወጣላችሁ። የጭቅጭቁ መንፈስ ወጣ እኮ ቆየ ከወጣ። አሁን እኮ የፍቅር መንፈስ ላይ ናችሁ እንደው እና በጣም አሪፍ ነው። ለማንኛውም ግን እኔ ይሄ አንድነታቸው በተለይ ደግሞ ቅማምዬና ግምጄ ምናምን ነገር አብሮ ሆኖ ሲታዩ በጣም ያምራሉ። ማች ነው ደግሞ ዛሬ የለበሱት ምናምን ደግሞ ቅጥነታቸው በስማም። ይሄንን ቅጥነት ብቻ የምትፈልጉት ሰዎች አላችሁ የምትመኙት፣ ያው አታገኙትም፣ ከኔ ጭምር ማለት ነው። እኔማ እንደ ኳስ ተድበል ብዬላችኋለሁ። እኔ እኮ ለእናንተ ምንም ምደብቀው ነገር የለም፣ ሁሉን ነገር የለም ምነግራችሁ እና እንደው አምላኬ ሆይ ለግምጄና ለሃይሚዬ የሰጠውን ቅጥነት ለኔም ስጠኝ። ጸሎት ልጀምር እስቲ ትላላችሁ እና እኔ ሳያቸው እንደዛ አብረው ምናምን ነገር በጣም ያምራሉ፣ ደስ ይላሉ። ግን በመጥፎ አንግላቱት ቤተሰብ። አሁንም ደግሜ የምነግራችሁ ነገር ቢኖር እመቤቴን ላይክ ብሩኬና ሃይሚ ጓደኛ አተው አይደለም፣ በዙሪያቸው በጣም ነፍ ጓደኞች አሉ፣ የሴትም የወንድም ማለት ነው። ግን በቃ ግምጄ በውስጥ የነገረቻቸው የሆነ ስብራት ሊኖር ይችላል፣ እነሱን ያመማቸው የሆነ ታሪክ የነገረቻቸው ሊኖር ይችላል። እና እስቲ እናበረታታት፣ ትስራ፣ 100,000 ትግባ፣ 150,000 ትግባ በሚል እንጂ እንደዚህ ሊቀርቧት ሙሉ ለሙሉ የቻሉት በሌላ ነገር አትዩት። እግዚአብሔርን ምናልባት እናንተ እንደዛ አይነት ነገር ታሰባችሁ እነዚህ ሰዎች ማለት ነው ይሄንን ፍቅር የሚጫወቱትን ወደ ድራማ አዙረውት ይመጣሉ። የሆነ ነገር ብለው ሊመጡ ይችላሉ። እናንተ እንደዚህ የምትጠረጥሩ ከሆነ አብዝታችሁ ማለት ነው። ምክንያቱም ይኸውላችሁ ውዶቼ እናንተው ናችሁ አጀንዳ እየሰጣችሁ ያላችሁት። ስለዚህ ይሄንን አጀንዳ ወደ ኋላ በሉት ነው እኔ ማለት የምፈልገው። ቅማምዬ ደግሞ በስማም እንዴት እንደምታምሪ ዛሬ እኔ እንጃ። ምንድነው እኛ ሳንሰማ ምናምን ነገር ሰርግ ደግሳችሁ ነበር እንዴ? የሰርግ ማግስት ምናምን የሆነ ዋና ቦታ ምናምን ፋፈሽ እኮ የምትሉ እኮ ነው የመሰለኝ እኔ ማለት ነው እንደዛ ነገር። እና አሁን እዛ ጋር ሃይሚ ብሩኬ ዋና ሲያለማምዳት እዛ ጋር ግምጄን እንኳን አልያትም። ለምን እንዳይደብራት ብሎ ማለት ነው። አያችሁ ሰው እንደዚህ ነው ከልብ እንደ ወንድምና እንደ እህት ነው የሚተያዩት። አሁን እንደ ሌላ ነገር የምታስቡ ሰዎች እኮ አላችሁ። ደግሞ የሆነ ነገር አንብቤ ማለት ነው ነገ ግምጄ አረገዝኩኝ ብላ ትመጣለች የሚል ኮመንት ቲክታክ መንደር አንብቤ በጣም ነው የተገረምኩት ማለት ነው። እንዴት ነው የምታስቡት ውዶቼ? ለምንድን ነው እንደዚህ ኔጌቲቭ ቲንግን ለምንድን ነው በጣም ኦቨር አድርጋችሁ የምታስቡት? ለምን ነገሩን ለቀቅ አታደርጉትም? የምሬን ነው። ቆሻሻ ነገር ጭንቅላታችሁ ውስጥ ስታስቀምጡ ራሳችሁ ናችሁ የምትጎዱት ማለት ነው። ማንም ሰው አይደለም የሚጎዳው። ምክንያቱም እነዚህ ሰዎች ከካሜራ ጀርባ ምን አይነት ግንኙነት ራሱ እንዳላቸው አታውቁም የምር እና ስለዚህ ራሳችሁን ሰው እንዲታዘባችሁ አታድርጉ። የምሬን ነው አታድርጉ። ሃይሚ ወታ ግምጄ ጎዳችኝ እስካላለች ድረስ በቃ እናንተ ዝም ብላችሁ አፋችሁን ይዛችሁ ማዳመጥ መከተል ነው ያለባችሁ። እና ዛሬ ራሱ አንዳንድ ኮመንት እያነበብኩኝ መቼ ነው ለብቻችሁ የምትመጡት? እንደው ወይኔ ዛሬ እኮ የጠበቅኩት ብቻችሁን ነበረ፣ ነገ ብቻችሁን እንድትመጡ ፈልጋለሁ ምናምን። እንደ ሴት ልጅ ሴቶች እኮ ናችሁ እንደዛ አይነት ኮመንት የምትጽፉት ማለት ነው። ሴት ናት ግምጄ ማለት
እኔ የተረዳሁት ነገር አለ። እግዚአብሔርን የሆነ ጉዳት ደርሶባታል ይቺ ልጅ። ምክንያቱም ብሩኬና ሀይሚ ደግሞ በጣም አዳማጭ ናቸው። የሰውን ቁስል በቀላል የሚረዱ ናቸው። እንደ ሌላ ዩቲዩበሮች አይደሉም። አሁን ሌላ ዩቲዩበር የራሱን ዶላር እንጂ የሚያሯሩጠው እንኳን ለእናንተ ስኬትን እንኳን ለእናንተ ህልም ዞር ብሎ ሊያችሁ ይቅርና የራሱን ምን አይነት ድራማ ልስራ እያለ ነው የሚያስበው ማለት ነው። እሱን ተውትና ማለት ነው ስንት ነገር ደጋፊ ሆነው ስንት ነገር ሲልኩ ኖረው ማለት ነው ለነከሌ ሄደው ሀገር ላይ እናገኛችሁ ሲሏቸው ስልካቸውን አጥፍተው ነው የሚጠፉት። እኛ ብዙ ነገር እኮ እንሰማለን ውስጥ ለውስጥ። ግን እነዛን ሰዎች ስለምንወዳቸው ነው እነ ስም አይጠቀሴ ማለት ነው እነዛ ተከታታይ ድራማ የሚሰሩትን። እኛ እኮ ብዙ የምናውቀው ነገር አለ። ብንናገር እናልቃለን። ሁሉ ነገር ይቅር ብለን ትተነው ነው እንጂ። እና ብሩኬና ሀይሚ ከማንም ጋር የሚወዳደሩ አይደሉም። አዛኝ ልብ ነው ያላቸው። ሀይሚ ልክ እንደ እናት፣ ብሩኬ ደግሞ እንደ አባት አዳማጭ ነው። እና ነገሩን ላይ አቅልላችሁ እዩት ነው ማለት የምፈልገው። በእርግጥ የብሩኬና የሀይሚ ብቻቸውን መምጣት በጣም ያዝናናል፣ በጣም ያስደስታል ከሚባለው በላይ የለመድነውም ስለሆነ ማለት ነው። እንግዲህ ዛሬ ሁለቱም ዋና አይችሉም፣ ግን ግምጄ ትሻላለች ዋና ማለት ነው። በስተመጨረሻ ግን ሰምጣለች። ውሃ ባፍንጫዋ ሳይገባ አይቀርም። እንግዲህ ብሩኬ አውጥቷታል፣ ግን መጨረሻ ላይ ግን ደንግጠዋል ማለት ድፍት ብላ ቀርታለች። እንግዲህ ፈጣሪ ያቅልልልሽ ነው እኔ ማለት እምፈልገው። ሀይሚዬም እንግዲህ ያው ታጠገቧ ስላለች ምንም አትሆንም። እንግዲህ ብሩኬም እንደዛው ያግዟታል። አንዳንድ ጊዜ ሰውን አይተን መረዳት አለብን። ግን ማለት ነው ጉዳት ያለባችሁ ሰዎች ምናምን በሰው የተጎዳችሁ ሰዎች የተሰበራችሁ ሰዎች ላይክ የሆነ ሰው ሲናገራችሁ እንትን አትበሉ። እኔ አዋቂ ነኝ አትበሉ። እኔ ኃይለኛ ነኝ አትበሉ። ምክንያቱም መልስ በምትሰጡበት ሰዓት ክብር አታገኙም። እናንተ እንደተሰበራችሁ ምናምን ነገር ያ ሰው አንደርስታንድ እንዳያደርግ አይረዳችሁም። በቁስል ላይ ቁስል ነው የሚሆንባችሁ። እኔ ግምጄን አንዳንድ ሰዎች ሊረዷት ያልቻሉት የሆነ ስትናገር እንደ ኃይለ ቃልን ተወረውራለች። ኦዲየንስ ደግሞ ይሄንን አይፈልግም። ይሄ ኃይለኝነትን ማለት ነው፣ ረገብ ማለት ነው የሚሻለው ማለት ፈልጋለሁኝ። በዛ አጋጣሚ እንግዲህ ፍቅራችሁን ያብዛላችሁ። በቃ እኔ አሁን ሌላ ነገር ነው እየታየኝ ያለው ማለት አሁን ሌላ ማለት አዳዲስ ብሩኬና አዳዲስ ሀይሚ ናቸው እየታዩኝ ያሉት። ተጨማሪ ሶስተኛ ሰው ስለተደባለቀ ማለት ነው። እንግዲህ ቀጣይ ደግሞ ምናልባት ረጅም ድራማ ሊሰሩ ይችላሉ። ተከታታይ ፊልማቸው ሊጀምር ይችላል፣ አይታወቅም። እንግዲህ ውዶቼ እናንተ እጃችሁን ካጌጣችሁ ላይ አድርጋችሁ ዝም ብላችሁ ማየት ነው ያለባችሁ። ያው የተመልካች መሆን ማለት ነው። ወይኔ እንግዲህ አሳዘናችሁኝ የምር ግን አትጨናነቁ። እግዚአብሔር ምንም አይሆኑም፣ አትጨናነቁ። ብሩኬና ሀይሚ ሲጀመር የሚጎዳቸውን ሰው አያቀርቡም ወደ ራሳቸው ህይወት ሙሉ ለሙሉ። ግምጄን እንደተመለከትኩት እንዳየሁትኝ እኮ በጣም ሙሉ ለሙሉ እኮ ነው ያቀረቧት። እና ነገሩን ፌስ አድርጉት፣ ላይ ቀለል አድርጋችሁ ተመልከቱት ነው ማለት የምፈልገው።